ቆሎ ነገር ይያዛል። አንዳንዴም ደግሞ እዛው ቅዳሴ መሀል ሙርሙር ሲል ትንሽ ጎረስ የሚያረጉም ልጆች ነበሩ። መቼም የልጅነት ነገር ነው እና የጾመ ማርያም በጣም 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 ደስ የሚል ነው። ታዲያ ደግሞ ተቀብለው ሲመጡ ተመልከቱ። እንደዚህ ሆኖ ነው የሚመጡት። ነጭ ነጭ ሰው ብለው ይላሉ። ያው ከፍ ሲል ነው ብዙ ሰው ከቤተ ክርስቲያን የሚሸሸው፣ ጥጋቡ የሚመጣው ከፍ ሲል ነው። ነገር ግን የክርስቶስ ስጋና ደም እዚህ በሰውነታችን ውስጥ አለ። አንዳንድ ሰዎች እኔ አልቆርብም፣ እኔ ቆራቢ አይደለሁም ይላሉ። እኛ ቆራቢ አለን። የክርስቶስ ስጋና ደም ሕያው ነው፣ ሕያው ነው። እሑድ የተቀበል ነው። በ40 በ80 የተቀበል አይዝግም፣ አይበሰብስም፣ አይፈርስም፣ ከኛ ጋር ነው። ምንድነው የሚሆነው? እኛ ስናድግ እንጠግባለን፣ ጠጪ እንሆናለን፣ ዘማኝ እንሆናለን፣ ሰካራም እንሆናለን፣ ከቤተ ክርስቲያን እንርቃለን፣ እንጠፋለን፣ ጴንጤ እንሆናለን፣ እስላም እንሆናለን፣ ጆባ እንሆናለን፣ ካቶሊክ እንሆናለን፣ ነፍሰ ገዳይ እንሆናለን። ምን እንሆናለን? ስጋው ደግሞ አለ፣ ምስክር ነው፣ እዚህ ውስጥ አለ፣ እዚህ ውስጥ አለ። እና መቼ ነው እንዴት ነው የሚታወቀው? እንደ ሰንበት እሳት ማለት ነው። ሀገር ቤት አይታችሁ እንደሆነ እናቶቻችን እሳት ያነዳሉ። ከዛ በኋላ ስራ ሰርተው ከጨረሱ በኋላ ምን ያደርጉታል? ክብሪት ስለሌላቸው ያንን ፍሙን አመድ በላዩ ላይ ይከምራሉ። ከዚህ ሲታይ አመድ ነው ያለው፣ አመድ ነው ያለው። እኛ አሁን አመዶች ነን። የተከመረ አመድ አለን። በዝሙታችን የሚጮህ፣ ሌብነታችን የሚጮህ፣ ውሸታችን የሚጮህ፣ ዓለማዊነታችን የሚጮህ፣ ከቤተ ክርስቲያን መራቃችን፣ ከመንፈሳዊ ሕይወት መገለላችን የሚጮህብን ሰዎች አለ። አመድ የለበስን ማለት ነው። ልክ ንስሐ ስንገባ ወደ እግዚአብሔር ስንቀር ምን አዲስ አለ አመዱን ገለጥ ገለጥ አድርገው እናቶቻችን ትርክክ ያለ እሳት እንደሚያወጡት አመዱ ከላያችን ላይ በንስሐ ግፍፍ ሲል ደግሞ በስግደት ነው የሚለው። ስገዱ ይለናል ካህኑ። እርግፍም ለማርገፍ እኮ ነው፣ ኃጢአቱን ለማርገፍ እኮ ነው። በላብ እንዲወጣ እኮ ነው፣ በድካም እንዲወጣ እኮ ነው፣ በመውደቅ በመነሳት እንዲወጣ እኮ ነው። ታዛዥነታችን ምን ያህል እንደሆነ በማሳየት እንዲወጣ እኮ ነው። ጹም ይባላል በድካም እንዲወጣ፣ ጸልይ ይባላል በመማፀን እንዲወጣ፣ መጹት ደግሞ ይባላል በመስጠት። መስጠትን የሚያህል ደግሞ ትልቅ ፈታኝ ነገር የለም። በጣም ፈታኝ ነው መስጠት። መቀበል ቀላል ነው፣ መስጠት ለመስጠት መሰጠት ያስፈልጋል የሚባለው ለዚህ ነው። ስለዚህ ብዙ ሰዎች እኔ አልቆርብም፣ እኔ እንደዚህ እኔ የምትሉ ሰዎች አለ የክርስቶስ ስጋና ደም በውስጣቸው አለ። ዝሙት ስንሰራ አለ ክርስቶስ ከኛ ጋር አለ፣ ይወቅሰናል። ምስክር ሌላ አያስፈልገንም። ካሜራው በላያችን ላይ ነው የተገጠመው እና በፍርድ ቀን ተነሱ ሲባል ጻድቃን በዚህ ጋር በቀኝ ኃጥአን በዚህ ጋር በግራ ቁሙ ሲባል ማነው ኃጥ ማነው ጻድቅ? ይሄኛው ጻድቅ ይመስላል፣ ይሄኛው ኃጥ ይመስላል የሚባል ነገር የለም። ስራን ይዘህ ነው የምትነሳው እና ዲፕሎማ ያለ በዲፕሎማ ዲግሪ ያለ በዲግሪ ትገባለህ። ዳይ ወይ ወደ ዘላለም እሳት ወይ ወደ ዘላለም ሕይወት እንገባለን ማለት ነው። እና ይህ የልጅነት ጊዜ ነው። እና ከልጅነት ጊዜ ደግሞ ደስ የሚለው ሌላው ይሄ ስንወጣ አንዳንድ እናቶች አሉ፣ እመሆዮች አሉ። እነዚህ እመሆዮች ያበላሉ። ሽምብራ ነገር፣ ቆሎ ነገር፣ ዳቤ ነገር ምናምን ያበላሉ። በጣም ደስ ይላል። ያንን ደግሞ ገና እቱ በሰላም ሳይባል ሩጠን እነሱ ጋር እንቆማለን። እነሱ ደግሞ አይሰጡም፣ ቶሎ አሜን እስኪባል ድረስ አይሰጡም። አቤት ሌላ ስቃይ እነሱ ጋር ቆመን ያቺ ትንሽ ነገር ነው የሚሰጡት እኮ። እና ያንን ተሻምተን መቀበል፣ በሰልፍ መቀበል ሲያጠግብ ደግሞ ተቻለም ተመልሰን መተን ሁለተኛም እንቀበላለን። ብዙ ሰዎች ደግሞ ቤታቸው የሚቀመስ የሌላቸው ሰዎች ደግሞ ብዙ ቅዳሴ ጸበል የሚጠጡ ሰዎች አቅነ እኔም ራሴ ቅዳሴ ጸበል በብዛት ጠጥተን ምግብ የማይገኝ ከሆነ ማለት ነው። ስለዚህ ሰሞኑን ምን አድርጌያለሁ? እንደዚህ ነግሬ ነበር። ይሄን አሁን ለንደን ያለው አንተነህ ወንድማችን የሴት ሬስቶራንት ከሰጠው ነው። ወደ 16 ሰዎች የሰራዊተ ጌዴዎን ሰዎች ሰጥተውኛል። የጤፍ ዋጋ 13,000 12,500 ነው። ከነ ማገዶ ከነ ኤሌክትሪኩ አድርጌ ለእምሆዎች ልክ ያለው ለ16 ቤተክርስቲያን ባህር ዳር እዚህ ጋር ማየት እንችላለን። ባህር ዳር ቆይ አንድ ጊዜ ጠብቀኝ፣ እዚሁ ጋር ይዘህ ጠብቀኝ። ለእምሆይ መሰረት የሚባሉ ባካችሁ የምታውቁ ጻፉልኝ ስል የጻፉልኝ ነው። እምሆይ መሰረት መኮንን ይባላሉ። ባህር ዳር በዓታ ማርያም ነው። ይሄን አሳየው አንተ ነህ ይባላል። ከሰራዊተ ጌዴዎን እስከነ እንጨቱ እስከነ ምኑ ሰጥቷል። እና
እምሆይ ባሴ ለሚባሉ ደግሞ ሰሜን ወሎ ሙጃ ማርያም አሁንም አንተነህ ለንደን ነው የሰጠን ሰራዊተ ጌዲዮን። ሶስተኛ እምሆይ አስካለ ማርያም ቱሉ ዲምቱ አቡነ ገብረ መንፈስ ቅዱስ አሁንም አንተነህ ነው የሰጠኝ። ሰጥቶን ይሄን አድርገናል። እናቶቻችንን አግዘናል። በጣም ነው ደስ ያለኝ። እኔ ካነሰ ጨምራለሁ ሰሞኑን አይና ሌሎችም ቦታ ያነሳቸው ካሉ፣ ምክንያቱም አሁን እኔ አልመሰለኝም ነበር። ሁል ጊዜ አስባለሁ በቃ ፍልሰታ ስንት ድሃ እንደሚበላ አውቃለሁ፣ በረከትም እንደሆነ አውቃለሁ። ነገር ግን እንደው አረገዋለሁ ለምኜ ፍልሰታን ሰው አስቀድሶ ሲወጣ እንዲበላ አደርጋለሁ እያልኩ እመኝ ነበር። ግን ሲደርስ እረሳዋለሁ። ባተሌ ስንፍናም ጭምር ማለት ነው። ስንፍና ትኩረት ያለ መስጠት ማለት ነው። እግዚአብሔር ይህን ጸጋ ከሰጠኝ፣ የመደመጥ ጸጋ ከሰጠኝ፣ ጠይቄ እምቢ የሚለኝ ሰው ካጣው ለህዝቤ ባገለግል ምን አለበት? ግን ጊዜው ሲደርስ እየረሳሁት ተቸገርኩኝ። ግን በቀደም ዕለት አንድ ወንድሜ ደውሎ አናገረኝ። ዘመዴ ፍልሰታ ልንሄድ ነው። እንግዲህ እኔ እመጓ ነበር የሚሄደው፣ ደብረ ሊባኖስ የሚሄዳለሁ። እመጓ፣ ቀጨኔ መድኃኔዓለም፣ አራዳ ገነተ ጽጌ ቅዱስ ማርቆስ ቤተክርስቲያን፣ ኪዳነ ምሕረት እንጦጦ፣ እነዚህ ናቸው የሱባኤ ጊዜ እጅ የማስቀድስባቸው። ግን እዛ ወደ ሰሜን ስንሄድ ወደ መንዝ ስንሄድ ማለት ነው ወደ 21 ቀን ቆይቼ ነው የምንመጣው። ሰማይ ብቻ የሚታይበት ነው። ታውቁታላችሁ። መንዙ ራይድ ወርደው እመቤታችን እመጓ፣ እዛ ከቅዳሴ በኋላ ደግሞ ሌላ 30 ደቂቃ ሄደን ጸበል ነው። እዛ ግን ጧፍ ዕጣን ይዘን እንሄድ ነበረ እና ደውሎ ነገረኝ። ዘመዴ ዘንድሮ የሚሰጡን ሰዎች በሙሉ እጅ አጠራቸው። ዘንድሮ 18ቱ አብያተ ክርስቲያናት ከኛ ጧፍ አያገኙም እና እንዴት ላርግ ብሎ ይነግረኛል። እነከሌስ? አይ ከሌ እኮ ሞቱ። እነከሌ እነሱ ከስረዋል፣ ግብር መጥቶ ሱቃቸውን ዘግተዋል፣ እንዲያድርገዋል እና በቃ እነዛ የሚረዱን ሰዎች አሁን አጥተዋል ራሳቸው አለኝ። በጣም አዘንኩኝ እና እኛ ስናወራ ባለቤቴ ትሰማ ስለነበረ በቃ 18ቱን አብያተ ክርስቲያናት ጧፋቸውን፣ ዕጣናቸውን፣ ዘይባቸውን እኔ ያስቀመጥኩት አለ አስራቴን፣ ያንን እኔ ራሴ እችላለሁ አለችኝ። ሰው እንዳንለምን ሰው እንዳንጠይቅ አድርጋ እግዚአብሔር ይስጣት ጸዳለ ማርያም ባለቤቴን። እንግዲህ አብረን አረጀን። እሷ ዘንድሮ ለነዛ ቻለች ማለት ነው። እኔ ገሌ ጋር ደውላለሁ፣ ገሌን እነግራለሁ ምናምን ብዬ ስል አይ ግድ የለም በውስጥ ይለቅ ብላ እሷ ይሄንን አድርጋለች። ጸጋውን ጨማምሮ ይስጣት። ከዛም አንዳንድ ነገር ነገረኝ። አሁን እኮ ሰው ይለምናል። ለምሳሌ ወደ አዲሱ ገበያ ያለ ህዝብ እንዳይታወቅ ጎፋ ገብርኤል አካባቢ ሄዶ ይለምናል። አሁን እኮ እንደ ድሮ የኔ ቢጤ ብቻ አይደለም፣ የሆነ ምግብ ይዘህ ለኔ ቢጤ ስትመጣ የኔ ቢጤ ብቻ አይደለም የሚቀበልህ፣ ሱፍ የለበሰ ነጭ የለበሰ ሁሉ እጁን ዘርግቶ ነው የሚቀበልህ። እና ነገር ዓለሙ በጣም ያስፈራል። እና ምንድነው እንትን ያለኝ አሁን ከቁርባን በኋላ ከቅዳሴ በኋላ እናቶች እነዛ እምሆይ ያዘጋጃሉ እና ዘንድሮ እንጃ ህዝቡ ሁሉ በላተኛ ነው። አቅም የሚኖራቸው አይመስለኝም። ምክንያቱም እነዛ መነኮሳት ለምነው፣ እነዛ እናቶች ለምነው ነው የሚያመጡት። ጤፉ ምኑ ድብልቅልቅ ያለ ነው ሰርተው ለቆራቢ የሚሰጡት። ዘንድሮ ግን አይመስለኝም። ምን እንደምናደርግ ምን እንደሚሆን አላውቅም ሲለኝ ያኔ ብልጭ አለልኝ። ለምን አረዳም? እንዲህ የሚያደርጉ እናቶች ካሉ አስታውሱኝ አልኩኝ። ምክንያቱም የኢትዮጵያን ህዝብ ሙሉ መመገብ አንችልም። ይሄ ያጠግባቸዋልም አይደለም። ቢያንስ ግን ጸሎት ስለሚጸለይበት፣ በረከት ስላለው፣ ረድኤት ስላለው የብዙዎችን ወስፋት የብዙዎችን አንጀት ያሳርፍላቸዋል ከሚል ፍላጎት ነበር ያደረግኩት። እግዚአብሔር ይስጥልኝ። አንተነህ ወንድሜ 3 ቤተክርስቲያን እንዳልኳችሁ ባህር ዳር ባታ፣ ይሄ የምታዩት ነው። ተመልከቱ፣ የምታዩት ነው። 1 ኩንታል ጤፍ ነው የገዛልኝ። እጨምራለሁ፣ ካለቀ ንገሩኝ፣ እጨምራለሁ። እምሆይ ቦሴ ሰሜን ሙጃ ላይ እንትን ብለውኛል። እምሆይ አስካለ ማርያም ቱሉ ዲምቱ ላይ አንተነህ ወደ 60 ምናምን ሺህ ብር አውጥቶ ሰጥቶልኛል። እግዚአብሔር ይስጥልኝ። እምሆይ ወለተ ኪዳን የሚባሉ አሉ፣ እንጦጦ ማርያም የሚያዘጋጁ። ለሳቸው ደግሞ ዮሴፍ የሚባል ወንድማችን ከሰራዊተ ጌዲዮን ከካናዳ እንዲሁ ሰጥቶኝ ልክ ያለው።
እማማ ጽራ ይባላሉ። እንደ ማርያም ጉግሳ መቀሌ ነው ያሉት። ስልካቸው ተሰጥቶኝ የደወልኩላቸው እና ትግርኛ ነው የሚችሉት። ከዛ አማርኛ የሚችል ሰው ብለው ደግሞ አማርኛ የሚችሉትም የተባሉት እንትን አይሉም። እንደው እንደዚህ ስልክ ሰጥቶኝ ነው እርሶ ይዛው 40 ምናምን ዓመት ዘክሬያለሁ እና አሁን ግን እጅ ያጠረ ነው ምናምን ሲሉኝ አይዞኝ የኔ እናት ስንት ይበቃዎታል ስላቸው 1 ኩንታል ብትኖር አሉ። ግድ የለም 2 ኩንታል አደርገዋለሁ ሰንበትንም ያድርጉ ብያቸው ፍሬ ሰራዊተ ጌዴዎን ከለንደን 2 ኩንታል ገዝታልኛለች። እግዚአብሔር የተመሰገነ ይሁን። ፍሬ ከለንደን እንደገና ከሰራዊተ ጌዴዎን ለቀጨኔ መድኃኔዓለም የሚያበሉ እናት አሉ ተብያለሁ። እኛን እናት አድራሻቸውን ስልካቸውን እቀበላለሁ ብላ አንዲት ዘመዴ ሄዳ ነበር። በዋል ፈሰሶና በዛው ቀርታለች። ይህን መርሃ ግብር የምትሰሙ ቀጨኔ መድኃኔዓለም ለአስቀዳሾች ለቆራቢዎች ዛቲ የሚሰጡ እናት ካሉ አስታውሱኝ። የባንክ አካውንታቸውና አገናኙኝ በስልክ እኔ እልክላቸዋለሁ። ከነንጨቱ ነው። እንጨቱንም ማገዶንም በኤሌክትሪክ ነው የሚጋግሩት። የመብራቱንም ዋጋ ጨምሬ ነው የምሰጣቸው። እነሱ ጋግረው ብቻ ማቅረብ ነው። እሞይ ጥሩነህ ጦርቅ ትኩዬ አባ ኪሮስ ስሜን እግዚአብሔር ያውቀዋል ያሉ ሰው ሰጥቷል። ስማቸው እንዳይጠቀስ ስለፈለጉ ነው። ወይዘሮ በቀሉ ተሰማ ይባላሉ። ዮሐንስ ወልደ ነጎድጓድ ናቸው። እሳቸውም ደግሞ ከልጅነቴ እንደሚያውቁኝ የነገሩኝ እና ዮሐንስ ወልደ ነጎድጓድ ማርያም አካባቢ አስቀድሶ ለሚወጣ ለሰንበት የሚያደርጉ ናቸው። 2 ኩንታል እንዲገዛ አድርጌያለሁ። አልሚ ከአሜሪካ ከሰራዊተ ጌዴዎን ገዝታልኛለች። እሞይ ሳራ አልሞነኮሱም፣ ግን ያው ባመክሮ ላይ ናቸው ያሉት። አባዶ ነው ሴተ ማርያም ከሰራዊተ ጌዴዎን ገዝታልኛለች። እሞይ ፀሐይ ካሳውን መቆያ ረጲ መድኃኔዓለም ናቸው። እሳቸውም ምጣዴም ተሰብሮብኛል፣ ግን ያው ከሰው ፈልጌም ቢሆን ብለው ነበር። ምርጥ ኤሌክትሪክ ምጣድ ንገሩኝ ብያቸዋለሁ። ከ7000 እስከ 8000 ነው ብለዋል። እሴተ ማርያም እህታችን ከነ ምጣዱ ገዝታ እንድትሰጣቸው አድርጌያለሁ።